በ1845 ካናዳ ውስጥ ቪክተር በጣም ታሞ የነበረውን ወንድሙን ጄምስን በክፍል ውስጥ እየተንከባከበው ነበር። ከዚያም ጆን ሃሌት የልጁ ትኩሳት እየቀነሰ መሆኑን ለማረጋገጥ መጥቶ በድንገት ቶማስ ሎጋን የተባለ ሰው በሩ ላይ ታየና እናታቸውን ኤልዛቤትን መጥራት ጀመሩ። ጆን ሚስቱን ለመከላከል ወደዚያ ሄደና በጥይትም ተመቶ አባቱ መሬት ላይ ሕይወቱ አልፎ ሲያይ ልጁ ተቆጥቶ ከአጥንት የተሰሩ ስለታም ጥፍሮች ከእጆቹ ወጥተው ወዲያውኑ ቶማስ ሎጋንን አጠቃውና ሆዱን ወቅቶት ከመሞቱ በፊትም ሰውየው እሱ በእርግጥ የጄምስ ወላጅ አባት መሆኑን ገለጸ። ኤልዛቤት ልጁን እንደ ጭራቅ በመቁጠር ስትፈራው ጄምስም በዚህ ምክንያት መሸሽ ነበረበት። ነገር ግን በትልቁ ወንድሙ ተይዞ ጫካው ሲደርስ ጄምስ ቪክተር የአባቱን ሞት ለመበቀል የፈለገ መስሎት ወንድሙን ቢፈራውም ሆኖም ልጁ ወንድሙን ለመደገፍ ወስኖ አብሮትም ሸሸ። ከዚያን ቀን ጀምሮ ሁለቱ ወንድማማቾች ዳግመኛ አልተለያዩም። በብዙ ጦርነት ጎን ለጎን ሲዋጉ ቦምብ ቢጣልባቸውም እንኳን አልሞቱም። ቪክተርም ሚውታንት ነው እና አውሬያዊ ኃይሉ ከሰው በላይ የሆነ ጥንካሬና ቅልጥፍናም ይሰጠዋል። ሆኖም ባለፉት ዓመታት ለደስታ ብቻ ሰዎችን የሚጎዳ ጨካኝና አመፀኛ ሰው ሆኗል። ሎጋን የሚለውን ስም የወሰደው ወንድሙ በሱ ድርጊት አይስማማምና እሱን ለማስቆም ቢሞክርም ነገር ግን ቪክተር በሌሎች ወታደሮች ተከቦ ሲያይ ከጎኑ ለመቆም ወሰነ። በዚህ ምክንያት ሁለቱም በጭፍጨፋ እንዲገደሉ ተፈርዶባቸው ነገር ግን መሞት ስለማይችሉ በአንድ ትንሽ ክፍል ውስጥ ታስረው ሜጀር ዊሊያም ስትራይከር እስኪጎበኛቸው ድረስ የቀረው ዘመናቸውን በዚያ ቆሻሻ ቦታ እንደሚያሳልፉ ያምኑ ነበር። ሰውየው ለእነሱ ያንን ቦታ ለቀው እንዲወጡና በሱ የቅጥረኛ ወታደሮች ቡድን ውስጥ እንዲቀላቀሉ እድል ሰጥቷቸው ወደ መጀመሪያ ተልዕኳቸው በሚሄዱበት አውሮፕላን ውስጥ ተሳፍረው በአውሮፕላኑ ውስጥ አዲሱን የሥራ ባልደረቦቻቸውንም አገኟቸው። ከነዚህ መካከል ፍጹም ወታደር ተደርጎ የሚቆጠረው ሰይፈኛው ዌድም ይገኝበታል። ተልዕኮቹን ለመፈጸም አስፈላጊ የሆኑ ክህሎቶች ሁሉም አሉት እና እንደ ስትራይከር አባባል ብቸኛው ጉለቱ ብዙ ተናጋሪ መሆኑ ነው። ቡድኑ ናይጄሪያ አርፎ ማቬሪክ በጠመንጃው ወታደሮቹን በሙሉ አጥፍቶ ሰውየው በጠመንጃ የተካነ ሲሆን ከብዙ ማይሎች ርቀት ላይ ያለን ኢላማ መምታት ይችላል። ብቸኛው የተረፈው ሰው በጦር ታንክ ውስጥ ተደብቆ የነበረ ወታደር ነው። ወራሪዎቹን በመድፍ ጥቃት ለማጥፋት አስቦ የነበረ ቢሆንም ነገር ግን ፍሬድ የራሱን እጅ ተጠቅሞ የመድፉን አፍ ሲያግደው ይህም ታንኩ እንዲፈነዳ አደረገ። በካሜራዎቹ አማካኝነት የዚህ ማጣሪያ ባለቤት የሆነው ነጋዴ ወራሪዎቹን መለየት ችሎ ወደ ክፍሉ እንዳይደርሱ መብራት ቢያጠፋም ሆኖም ብራድሊ ኃይሉን ተጠቅሞ መብራቱን መልሶት የጥበቃ ሰራተኞቹ ሊፍቱ እንደተከፈተ ለመተኮስ ጠመንጃቸውን አዘጋጁ። አሁንም በቡድኑ ስም ክህሎቱን የሚጠቀምበት የዌድ ተራ ሲሆን ከሊፍቱ መጀመሪያ የወጣው እሱ ነውና ጥይቶችን ለመከላከል ሰይፎቹን እየተጠቀመ ወደፊትም ገሰገሰ። ሰይፈኛው ተኳሾቹ ማንም እስካይቀር ድረስ አጥፍቷቸው ነጋዴው ራሱን ለመከላከል ከጠረጴዛው ስር የተደበቀውን ጠመንጃ ለመውሰድ ሲወስን ነገር ግን ጆን በቴሌፖርቴሽን ከጎኑ ታይቶ ጠመንጃውን በራሱ ላይ ያነጣጠረው። ያንን ጥቃት ለመትረፍ በመሞከር ነጋዴው አልማዞቹን በሙሉ መውሰድ እንደሚችሉ ቢናገርም ሆኖም ስትራይከር ፍላጎቱ በነዛ ድንጋዮች ላይ አለመሆኑን ገልጾ ሰውየው አዳማንቲየም የት እንደተገኘ ጠይቆት ድንጋዩ ከ3 ቀን ርቀት ላይ ከምትገኝ አንዲት ትንሽ መንደር እንደመጣ ማወቀ። እዚያ እንደደረሱ የቅጥረኞች ቡድኑ የመንደሩን ነዋሪዎች በሙሉ አግተው የመንደሩን መሪ ስለ አዳማንቲየም ምንጭ ሲጠይቁት ሆኖም ሰውየው ዕቃው የት እንደተገኘ ለመናገር ፍቃደኛ ሳይሆን ያ ድንጋይ የተቀደሰ መሆኑ ተናገረ። ስለዚህ ስትራይከር ቪክተር ያንን ሰው እንዲያጠፋው ሲያዘው የመንደሩ ነዋሪዎች መሪያቸው ሲሞት ሲያዩ ተስፋ ቆርጠው ለማምለጥ ሲሞክሩ ንጹሐን ሰዎች ሲጠፉ ሲያይ ሎጋንም አምጾ ወንድሙ ታጋቹን እንዲለቅ አዘዘውና ያንን ቡድን ለመልቀቅም ወሰነ። የአንገት ሐብሉን መሬት ላይ ጥሎትም አንድም የቡድኑ አባል እሱን ማሸነፍ እንደማይችሉ ስለሚያውቁ እንዳይሄድ ሊያስቆመውም አልደፈረም። 6 ዓመታት አልፈው ሎጋን አሁን ከሚስቱ ጋር በካናዳ ውስጥ በአንድ የተገለለ ተራራ ላይ ይኖራል። ቀላል ሕይወት እየመራ ኑሮውን ለመደገፍ እንደ እንጨት ቆራጭም እየሰራ ሲሆን በዚህ 6 ዓመት ጊዜ ውስጥ የቅጥረኞች ቡድኑ ፈርሶ ብራድሊ አሁን በመዝናኛ ፓርክ ውስጥም እየሰራ ሲሆን በሱ ድንኳን ውስጥ ጎብኚዎች መብራቱን ማጥፋት ከቻሉ ሽልማት የማግኘት ዕድል አላቸው። ሆኖም ወጣቱ መብራቱን እንደበራ እንዲቆይ ኃይሉን ስለሚጠቀም ማንም ሊያጠፋው አይችልም። ያን ሌሊት በትሬለር ቤቱ ውስጥ እያረፈ እያለ ብራድሊ ከቪክተር ጉብኝት ደርሶት የቀድሞ ባልደረባው ለምን ወደዚያ እንደመጣ በደንብ ያውቃልና ስለተፈጠረው ነገር ለማንም ተናግሮ እንደማያውቅ ገልጾ ወጣቱ አሁን ሙሉ በሙሉ የተለየ ሕይወት እንደሚኖርና ያለፈውን ነገር መተው እንደሚፈልግ ቢናገርም ሆኖም ቪክተር እሱን ተከትሎ የመጣው ለአንድ ዓላማ ሲሆን ተልእኮውን ከመፈጸምም የሚያግደው ምንም ነገር የለም። ብራድሊም በግዙፍ ጥፍሮቹ ጉሮሮውን ሲበጥሰው
የፓርኩ መብራትም ሙሉ በሙሉ ጠፋ። በማለዳው ሰዓት ሎጋን ከቅዠቱ ነቅቶ የወንድ አውሬ ጮሆ ጥፍሮቹ ካይላንም አቁስለዋት ሴትየዋ የባሏን ያለፈ ታሪክ በብዙ ጦርነቶች ውስጥ እንደተሳተፈ ስለምታውቅ ቅዠቱ እንደማይለቀውም ትረዳለች። በሚቀጥለው ቀን ጠዋት በስራ ላይ ያለ ሎጋን በስትራይከር ተጎብኝቶ እሱም የሥራ ግብዣ እንዳለውም ነግሮት፣ ሆኖም ሚውታንቱ ከ100 ዓመት በላይ ቢኖርም አሁን ብቻ እውነተኛ ደስታ ስላገኘ በእንጨት ቆራጭነቱ መቀጠልንም መረጠ። ቢሆንም ስትራይከር እርዳታውን ለመጠየቅ አጥብቆ ሞግቶት ብራድሊ ከ2 ቀናት በፊት መጥፋቱንም ነገረው። ከዚያ በፊት ዌድም ተወግዷል። ይህም የሚያሳየው አንድ ሰው የድሮውን ቡድን አባላት በሙሉ አንድ በአንድ እያደነ መሆኑን ነው። ይህንን ሲሰማ ሎጋን ራሱን መጠበቅ እንደሚችል ተናግሮ ሄዶ ወደ ቤት ከመሄዱ በፊት ሚስቱን ለመውሰድ አስተማሪ ወደ ሆነችበት ትምህርት ቤትም ቆሞ በመንገድ ላይ 2 ሰዎች ሲከራከሩ ያገኛቸው ሲሆን ተሽከርካሪዎቻቸውን መንገዱን ዘግተውታል። ሎጋን ክላስ ቢያደርግም ነገር ግን ሰዎቹ ችላ ብለውት ከዚያው ከመኪናው ወርዶ ካይላ ይህ ሁኔታ ችግር ሊሆን እንደሚችል ወዲያውኑ ተረድታ ሎጋን ሰውየውን መንገዱን እንዲለቅላቸው በትህትና ሲጠይቀው፣ ሆኖም ሰውየው ሊያጠቃው ሞከሩ። ስለዚህ ካይላ ሁኔታውን ለማረጋጋት ወደዚያ ለመሄድ ወሰነች። እጆቿን በሎጋንና በሌላኛው ሰው ትከሻ ላይ አድርጋ ከዚያም ሰውየው እንዲያሳልፋቸው ስትጠይቀው ወዲያውኑ ጥያቄዋ ተቀባይነት አግኝቶ ሎጋን በሴትየዋ የማሳመን ችሎታ ተገርሞ ሁለቱም ወደ ቤታቸው አመሩ። ምሽት ላይ ኬላ ለባሏ አንድ ታሪክ የነገረችው ሲሆን ከብዙ ዓመታት በፊት ጨረቃ ኳኳሱ የሚባል ፍቅረኛ እንደነበራት ነገረችው። በመንፈስ ዓለም ውስጥ ይኖሩ ነበርና በየምሽቱ በሰማይ ላይ አብረው ይዘዋወሩ ነበር። ሆኖም በአንዱ ወቅት ትሪክስተር የተባለ ሌላ መንፈስ ቀንቶ ለኳኳሱ ጨረቃ አበባ እንደጠየቀች፣ ስለዚህም ወደ ምድር ሄዶ ጥቂት ጽጌረዳዎችን እንዲቀጥፍ ነገረው። ኳኳሱ የማያውቀው ነገር ቢኖር ከመንፈስ ዓለም ከወጣ ዳግመኛ መመለስ እንደማይችል ነበር። ከዚያን ጊዜ ጀምሮ በየምሽቱ ወደ ሰማይ ይመለከታል፣ ጨረቃን ያያል፣ ስሟን ይጠራል። ነገር ግን ዳግመኛ ሊነካትም አልቻለም። ይህንን ታሪክ ካወራች በኋላ ካይላ ኳካሱ ማለት ወልቨሪን ማለት እንደሆነም ገለጸች። በማግስቱ ባሏን በስራ ቦታ ካደረሰች በኋላ ሴትዮዋ ወደምትሰራበት ትምህርት ቤት መኪናዋን እየነዳች ሄዳ በመንገድ ላይ ከቪክተር ጋር ተገናኝታ ሰውየው ወደ መኪናዋም ቀርቦ ሎጋን የወንድሙን ሽታ አሽትቶ የእንስሳ ጭንቅላት እስኪያገኝ ድረስም በጫካው ውስጥ ተጓዘ። በዚያ ቅጽበት ካይላ አደጋ ላይ መሆኗን ተረድቶ እሷን ለማግኘትም ሮጦ መንገድ ላይ ሲደርስ መኪናዋን ባዶ ሆናና እንደ እንስሳ የጥፍር ምልክቶች ያሉባት ሆናም አገኛት። ሰውየው ሚስቱን እየጠራ ጮሆ በጫካው ውስጥ ሲፈልጋት መሬት ላይ አስክሬኗንም አግኝቶ ሎጋን የሆነውን ነገር ማመን አቅቶት የሚወዳት ብቸኛዋ ሴት በወንድሙ መጥፋቷን ሲያይም ተስፋ ቆረጠ። ሎጋን የቪክተርን ሽታ ተከትሎ በአንድ መጠጥ ቤት ውስጥ አግኝቶት ሰውየው ቀድሞውኑ ይጠብቀው ነበርና የወንድሙን ትኩረት ለመሳብ ካይላን ማጥፋት እንደነበረበት ተናገረ። እርስ በእርሳቸው ተዋግተው ቪክተር በሙሉ ኃይሉ ሲያጠቃው ሎጋንም ሰላማዊ ሕይወት በሚኖርባቸው ዓመታት ሁሉ ቪክተር እሱን ለመጋፈስ ይሰለጥንም ነበር። ቢሆንም ሎጋን መልሶ መምታት ችሎ ጥፍሮቹን በቪክተር ላይ ካስገባ በኋላ ወደ ዛፍ ግንድ ክምር ውስጥ ወርውሮት ቪክተር እነዚህን ግንዶች ወንድሙን ለማጥፋት ተጠቅሞባቸው ሎጋንም በዚህ ተደቁሶ ከዚያም በአንድ የጭነት መኪና ፊት ለፊት ተወርውሮ መቆም እንኳን አቃተው። ከመሄዱ በፊት ቪክተር የወንድሙን ጥፍሮች ረግጦ እንዲሰበሩም አድርጎ ሎጋን በከፍተኛ ሁኔታ ቆስሎ ወደ ድንገተኛ ክፍል መወሰድ ነበረበት። ሆኖም ዶክተሮቹ ሸሚዙን ሲቀዱት ቁስሎቹ በሙሉ ድነውም ነበር። ሆስፒታሉ ሲነቃ ሚውታንቱ ተቆጥቶ ዶክተሩም ወንድሙ የት እንዳለ ጠይቆት በዚያ ጊዜ ሜጀሩ ታይቶ ሎጋን እሱንም ተከትሎት የሚስቱ ሞት የስትራይከር ጥፋት እንደሆነ ያስባል። ነገር ግን ሰውየው የቀድሞ ቡድን አባላቱን እያጠፋ ያለው ቪክተር መሆኑን እንዳላወቀም ተናገረ። ሎጋን ወንድሙን ለመበቀል ቢፈልግም ነገር ግን ስትራይከር እሱን ለማሸነፍ በቂ ጥንካሬ እንደሌለው አረጋግጦለት ከዚያም ሎጋን ማንኛውንም ጠላት ለማጥፋት የሚያስፈልገውን ኃይል ሊሰጠው እንደሚችልም ነገረው። ይህን ሲሰማ ሚውታንቱ እርዳታውን ለመቀበል ወስኖ ስትራይከር ወደ ላቦራቶሪውም ወስዶት ዶክተር ካሮል ሎጋንን አዘጋጅተው በሂደቱ ወቅት ሙከራውን እንዲቀበል ያደረገውን ምክንያት እንዲያስብ ያጠየቀችው ሲሆን ይህም የሚሰማውን ህመም ለመቋቋም ጥንካሬ እንዲሰጠው ይረዳዋል። ሎጋን ከዚህ የባሰ ስላሳለፈ ሊቋቋመው እንደሚችል ቢናገርም ነገር ግን ካሮል ሳትስማማ ይህ በህይወቱ ውስጥ ካጋጠሙት ነገሮች ሁሉ የከፋ እንደሚሆን አረጋገጠችለት። ስትራይከር ከሂደቱ በኋላ ሎጋን የማይበገር እንደሚሆንም ቃል ገብቶለት ከዓመታት ፍለጋ በኋላ በመጨረሻ በአፍሪካ ውስጥ ሲፈልገው የነበረውን ያንን ንጥረ ነገር እንዴት ማግኘት እንደቻለ ተርኮ
ከዚህ ቁሳቁስ ሳይንቲስቶቻቸው ማንኛውንም ጥቃት መቋቋም የሚችል ጠንካራ የብረት ውህደት ፈጥረዋል። ሂደቱ ከመጀመሩ በፊት ስትራይከር ሎጋንን የድሮ የአንገት ሐብል ሲመልስለት፣ ነገር ግን ሚውታንቱ ወልቨሪን የሚል ስም ያለበት አዲስ እንደሚፈልግ ተናገረ። ሜጀሩ ከሌሎች የአሜሪካ ጦር አባላት ጋር ተገናኝቶ ዌፐን ኤክስን ሊፈጥሩ መሆናቸውንም ነገራቸው። ሳይንቲስቶቹ አዳማንቲየምን በሎጋን አጥንት ላይ መቀባት ጀምረው እሱ በህመም መገላበጥም ሲጀምር የልብ ትርታው በከፍተኛ ሁኔታ ሲፈጥን ስትራይከር መጨነቅም የጀመረ ሲሆን እሱ ያንን ወታደር ወደማይበገር መሳሪያ ለመለወጥ $500 ሚሊዮን እያፈሰሰ ነው። ከጥቂት ደቂቃዎች በኋላ የሎጋን ልብ ሙሉ በሙሉ ቆሞ ሁሉም የሞተ መስሏቸው በድንገት የልብ ትርታው ተመልሶ ሳይንቲስቶቹ ሂደቱ መጠናቀቁ አረጋገጡ። ለመጀመሪያ ጊዜ የማይበገር መሳሪያ መፍጠር ችለው ከማቭሪክ ጋር ባደረገው ውይይት ስትራይከር የሎጋንን ዲኤንኤ በዌፐን 11 ለመጠቀም ማቀዱን ገለጸና ሳይንቲስቶቹ ትዝታውን እንዲያጠፉ ማዘዛቸው። ማንም ያላስተዋለው ነገር ቢሆን ሎጋን ሁሉንም ነገር እየሰማ ነበር እና የካይላ ትዝታዎች እንዳይጠፉ ለማድረግ ለመሸሽ ወስኖ ሚውታንቱ ጥፍሮቹን አውጥቶ ቆሞ ጠባቂዎቹ እንዳያመልጥ ሊያስቆሙት ሲሞክሩ፣ ነገር ግን አሁን ሎጋን ከምንጊዜውም በላይ ጠንካራ ሆኖ ምንም ጥይት ሊጎዳውም አይችልም። የላቦራቶሪውን በሮች አፈራርሶ ወደ ፏፏቴው ዘሎ ከዚያም ስትራይከር ማቭሪክ እሱን እንዲከተለውና እንዲያጠፋው አዘዘው። በዚህ ቀን አንድ አረጋዊ ባልና ሚስት ከተማውን ጎብኝተው ወደ እርሻቸው ደርሰው መኪና እያቆሙ እያለ አንድ እርቃኑን የሆነ ሰው ወደ ጎተራ ሲገባ አይተው ትራቪስ ሊመረምር ሄዶ አዛውንቱ ጠመንጃቸውን አንስተው ሎጋን ደክሞትና በርዶትም አገኙት። ስለዚህ ትራቪስ የሚለብሰውን ብርድ ልብስ ሰጠውና ወደ ቤቱ ጋብዞት ገላውን ከታጠበ በኋላ ሎጋን የሟቹን የባልና ሚስት ልጅ ልብሶችን ለብሶ አዲሶቹን ጥፍሮቹንም ተመለከተ። አንዱን ከሌላው ጋር በመንካት ሚውታንቱ ብልጭታዎችንም ማውጣት ይችላል። ትራቪስ በሩን ሲያንኳኳ ሲሰማ ደንግጦ በድንገት የዕቃ ማጠቢያውን ለሁለትም ሰንጥቆት ሎጋን የተፈጠረውን ብጥብጥ ለመጠገን ሲሞክር አዛውንቱ ራት ቀርቧል ብሎ ነግሮት ወጥ ቤት ሲደርስ ስለተፈጠረው ነገር ይቅርታ ጠየቀና ለተሰበረው ዕቃ እንደሚከፍል አረጋገጠላቸው። ከራት በኋላ ወልቨሪን ሌሊቱን ወደ ጎተራው ተመልሶ በማግስቱ ጠዋት ትራቪስ እሱን ለመጠየቅ ሄደና የልጁን የድሮ ጃኬትም ሰጠው። ከዚያም ወጣቱ በሞተር ሳይክሉ ለመሳፈር ይፈልግ እንደሆነ ጠይቆት ሄዘርም ቁርስ ይዛ መጣ። በዚያን ጊዜ አንድ ጥይት በመስኮት በኩል አልፎ ሴትዮዋን መቷት። ብዙም ሳይቆይ ትራቪስም ተመታና በሎጋን እቅፍ ውስጥ ሞቶ ሄሊኮፕተሩ ቀርቦ ጎተራውን ሲያፈነዳው፣ ነገር ግን ወልቨሪን በጊዜ ከዚያ መውጣት ችሎ በሞተር ሳይክሉ ወደ ጫካው አመለጠ። መንገድ ላይ ሲመለስ የጦር ታንኮች አሳደውት ተከቦ ሎጋን ከዚያም ዞር ብሎ አንዱን ተሽከርካሪ በጥፍሮቹ አበላሽቶት ይህም ሄሊኮፕተሩ ሊመታ ጥቂት እንዲቀረውም አደረገው። ሆኖም አብራሪው በጊዜ መነሳት ችሎ ወልቨሪንም በመድፍ ሊያፈነዳውም እየሞከረ ወኪሎቹ አጥቅተውት ከባልደረቦቻቸው ጋር ታንኩንም አጥፍተውት ሎጋን ወደ ሄሊኮፕተሩ ለመዝለልና ፕሮፔለሩን ለማጥፋት እድሉን ሲጠቀም ይህም ከባድ አደጋ ደረሰ። አደጋው ቢደርስም ማቭሪክ ማምለጥ ችሎ ስትራይከር ዌፐን ኤክስ መሞቱን ለማወቅም አነጋገረው። በዚያ ጊዜ ሎጋን ሬዲዮን ወስዶ ቪክተርን ካጠፋ በኋላ እሱን እንደሚከተለውም ተናግሮ ከመሄዱ በፊት ወልቨሪን ከጥፍሮቹ የሚወጣውን ብልጭታ በመጠቀም ነዳጁን አቀጣጥሎ ሄሊኮፕተሩንም አፈነዳው። ከመንገድ ላይ ብዙ ሰዓታት ካለፈ በኋላ ሎጋን ላስ ቬጋስ ደርሶ የድሮ የቡድኑን አጋሩን ጆንን ለመጠየቅ ሄዶ ሰውየው እሱ ከወጣ በኋላ ቪክተር ይበልጥ ደም የተጠማ መሆኑንም ነገረው። ስትራይከር ሚውታንቶችን ማደል ለመጀመር ሲወስን ጆን ቡድኑም ለቆ ወጥቶ ነበር። ወልቨሪን ለጓደኛው ስለ ደሴት የሚያውቀው ነገር ካለ ጠየቀው። ምክንያቱም ከላብራቶሪ ከማምለጡ በፊት ስትራይከር ስለዚሁ ቦታ ሲናገር ሰምቶት ነበር። ጆን ስለ ጉዳዩ ምንም እንደማያውቅ ተናግሮ ነገር ግን ፍሬድ ሊያውቅ እንደሚችልም ጠቁሞ ቡድኑን ከለቀቀ በኋላ ሰውየው የምግብ ፍላጎት መዛባት አጋጥሞት ጥቂት ፓውንድ ጨምሮ ነበር። ሰዎች ስለ ክብደቱ ሲያወሩ ይናደዳል። ስለዚህ ጆን ሎጋን ሲያነጋግረው ያንን ነገር እንዳያነሳበትም ጠየቀው። ወልቨሪን ስለ ደሴቱ ጠይቆት ጆን የመከረውን ተቃራኒም አድርጎ የቀድሞ የቡድን አጋሩን ወፍራም ብሎ ከጠራው በኋላ ሎጋን ተመቶ ሩቅ ቦታ ተወረወረ። እሱን ለማሳመን ወልቨሪን ወደ ሪንግ ውስጥ ገባና ሁለቱ መዋጋት ጀመረው። የእሱ ድብደባ በፍሬድ ላይ ምንም ውጤት ሳይኖረው ሎጋን በተከታታይ ብዙ ጊዜ ተሸንፎ ፍሬድ የተቃዋሚው አጥንት በአዳማንቲየም የተለበጠ መሆኑን አልጠበቀም ነበርና በቴስታ ሲገጨው በዚህ ቅጽበት ሚውታንቱ አናቱ ተናውጦ ወልቨሪንም የመጨረሻውን ምት ለመምታት እድሉን ተጠቀመ። ፍሬድ ሲነቃ ሎጋን ወንድሙ የት እንዳለ ሲጠይቀው ቪክተር በደሴቲቱ ላይ ከስትራይከር ጋር አብሮ እንደሚሰራ ነግሮት
ሁለቱ ሚውታንቶችን ይይዛሉና ወደ ተገለለው ቦታ ወስደዋቸው እዚያም ሙከራዎችን ያደርጉባቸዋል። ይህንን ሲሰማ ሎጋን ካይላ የጠፋችው እሱ በሙከራው ውስጥ ለመሳተፍ እንዲስማማና አዳማንቲየም በሰውነቱ ውስጥ እንዲገባ ለማድረግ መሆኑን ተረድቶ ፍሬድ የዚችን ደሴት ቦታ ሊናገርም አልቻለም። ነገር ግን አንድ ወጣት በአንድ ወቅት ከዚያ ለማምለጥ እንደቻለ ስሙ ረሚ ለቤው በቅጽል ስሙ ጋምቢት ይባላል ብሎት ወዲያውኑ ወልቨሪን ይህንን ሚውታንት ፍለጋ ሲወጣ ጆንም ከሱ ጋር ለመሄድ ወሰነ። በትምህርት ወቅት ስኮት ሰመርስ ከፍተኛ ራስ ምታት ተሰምቶት መምህሯ መነጽሩን እንዲያወልቅ ስታዘው፣ ነገር ግን ልጁ ይህን ማድረግ እንደማይችልም ተናግሮ በዚህ ምክንያት ሴትዮዋ እሱን ለመቅጣት ወስና ስኮት ከትምህርት በኋላ ትምህርት ቤት እንዲቆይም ተገደደ። በክፍል ውስጥ ብቻውን እያለ ቪክተር ሲቃረብ አይቶ ለመሸሽ ሞክሮ ሆኖም ቪክተር ወይም ሴበርቱዝ እሱን ሊጥለው ችሎ ልጁ መነጽሩን ሲያወልቅ በትኩረት ጨረሩ ግማሹን ትምህርት ቤትም አውድሞት ቪክተር እሱን ለመያዝ ችሎ ስትራይከር ብዙም ሳይቆይ ታይቶ ሚውታንቱ ወደ ደሴቲቱ ለመውሰድ ማደንዘዣ ሰጠው። በምሽት ሎጋንና ጆን ጋምቢትን በአንድ የምሽት ክበብ ውስጥም ፖከር ሲጫወት አግኝተውት ሎጋን እሱን ለማነጋገር ሲሄድ ጆን ውጪ ሆኖ ቪክተርንም ተመልክቶት ሚውታንቱ ተከትሎት ፍሬድን እንዳጠፋው ማወቀ። ይህንን ሲሰማ ጆን ተቆጥቶ የጓደኛውን በቀል ለመበቀል ሲሞክር፣ ሆኖም ቪክተር ጥቃቱን ቀድሞ መገመት ችሎ በደረቱ ላይም ቀዳዳ በሳበት። በዚያ ቅጽበት ወልቨሪን ከጋምጌት ጋር ውይይት እያደረገ ነበርና ልጁ ያመለጠበት ደሴት እንዲወስደው ሲጠይቀው ወጣቱ የሎጋንን መታወቂያ ተመልክቶ እሱን የወሰዱት ሰዎች እንደሱ አይነት የአንገት ሐብል እንደነበራቸውም ነገረው። ወዲያውኑ ጋምቢት በካርዶቹ አጥቅቶት ወልቨሪንን ከምሽት ክበብ ተወርውሮ ሎጋን ወንድሙን በጆን አስክሬን አጠገብም አግኝቶት ይህም እሱን ለማጥፋትም ሌላ ምክንያት ሰጠው። ወልቨሪን የቪክተርን ደረት በጥፍሮቹ ወቅቶ ወንድሙን ሊያጠፋው ሲል ጋምቢት ታይቶ በበትሩም አጥቅቷቸው ከጥቂት ሰከንዶች በኋላ ሴበርቱዝ ተነስቶ ለማምለጥ ይህንን እድልም ተጠቀመ። ሎጋን ሊከተለው ሲሞክር ነገር ግን ሊያጠፋው በቆረጠው ጋምቢትም ተገቶ ልጁ የህይወቱን የከፋ ቀናት ወደ አሳለፈበት ወደዚያች ደሴት የመመለስ አደጋ እንዲደርስበትም አልፈለገም። ሆኖም የተዋጣለት ሚውታንት ቢሆንም ከዚህ አዲሱ የሎጋን ስሪት ጋር ሲዋጋ ግን ምንም እድል የለውም። እሱን ከያዘው በኋላ ሰውየው ቪክተርን፣ ስትራይከርን እና እዚያ የሚሰሩትን ሰዎች በሙሉ ለማጥፋት ወደ ደሴቲቱ እንደሚሄድ ሲናገር ጋምቢት በትንሽ አውሮፕላኑም ወደዚያ ሊወስደው ተስማማ። አውሮፕላኑ ወደ ደሴቱ ሲቃረብ ወልቨሪን ወደ ውሃው ውስጥ ዘሎ ግቢውን ወረረ። ስትራይከር ወዳለበት ላብራቶሪ ሲደርስ ሎጋን የቪክተር ጥቃቶችን ከማስመሰል ያለፈ ስላልነበሩ ለምን እሱን ወደ መሳሪያ ለመለወጥ እንደፈለገ ጠየቀው። ከዚያም ሰውየው ለሚገነባው ዴድፑል ለተባለ ታዋቂ ሚውታንት የሎጋን ዲኤንኤ እንደሚያስፈልገው ነገረው። አሁን ለሱ ምስጋና ይግባውና ስትራይከርና ቡድኑ ዌፐን 11 ማጠናቀቅ ችለዋል። እያወሩ እያለ ካይላ ከወልቨሪን ጀርባ ስትታይ እሱ አይኑንም ማመን አልቻለም። ሎጋን እሷ የተቀየረች ሚውታንት ነች ብሎ ቢያምንም ነገር ግን ስትራይከር ያቺ ሴት ሚስቱ መሆኗንም ነገረው። ሞተች በተባለችበት ቀን ካይላ የልብ ትርታን በጣም የሚቀንስ ንጥረ ነገር ተሰጥቷት ነበር። ይህም ሰውየው የሞተች እንዲመስለውም አድርጓል። እህቷ በዚያ ደሴት ላይ ታስራ ስለነበር ይህንን እንድታደርግም ተገዳለች። ኤማ እንደ አልማዝ ጠንካራ ቆዳ አላትና ካይላም የነካችው ማንኛውንም ሰው የመቆጣጠር ችሎታም አላት። ስትራይከር ሎጋን ገና ከመጀመሪያው እንደተታለለና ያሳለፉት ነገር ሁሉ እውነተኛ እንዳልነበር ሲናገር ይህንን ስትሰማ የሴትዮዋ አይኖችን በእንባ ተሞልተው ነገር ግን እሷ ምንም ነገር መካድ አልቻለችም። ካልሆነ ግን እህቷ መከራዋንም ትቀበላለች። ወልቨሪን ሲወጣ ኬላ ስትራይከር እህቷን እንዲለቅላት ጠየቀችው። ምክንያቱም እሷ የገባችውን ቃልም ፈጽማለች። ሰውየው ከረዳችው ኤማ ትፈታለች ብሎ ቃል ገብቶላትም ነበር። ሆኖም ስትራይከር እንደሷ ያለ ተመሳሳይ ችሎታ ያለው ሰው እስካላገኘ ድረስ ለተወሰነ ጊዜ ተጨማሪ በሙከራ ስር ሊያቆያት እንደሚገባ ነግሯት፣ ልክ በዚያ ጊዜ ቪክተር የታየ ሲሆን ስትራይከር ሎጋንን እንዲሄድ በመፍቀዱም ተቆጥቷል። ኬላ እሱን ለመቆጣጠር ኃይሏን ለመጠቀም ስትሞክር ቪክተር አጥቅቷት፣ የሴትዮዋን ጩኸት ሲሰማ ወልቨሪን ተመልሶ ወንድሙን አጥቅቶት ሎጋን እሱን ለማጥፋት እድል ቢኖረው ነገር ግን ኬላ የወደደችው ሰው እንስሳ እንዳልሆነ ተናገረች። ከዚያም ሚውታንቱ በቀሉን ትቶ ቪክተርን በቡጢ መጥቶ ራሱን እንዲስት አደረገው። ከዚያ በኋላ ሴትዮዋ ሎጋንን እንዲወዳት እንዳላደረገችው ምክንያቱም ያሳለፉት ነገር እውነተኛ እንደነበር አረጋገጠችለት። እህቷ ላይ መጥፎ ነገር እንዳይደርስ ይህንን ለማድረግ ተገዳ እንደነበር ስታስረዳው ወልቨሪን ካይላ እህቷን እንድታድንም ሊረዳት ወሰነ። ስትራይከር ገና ሂደቱ ባይጠናቀቅም ሳይንቲስቶቹ ዌፐን 11ን እንዲያነቃቁ ማዞ የታሰሩትን ሚውታንቶች በሙሉ ሲያይ ሎጋን እነሱን ለመልቀቅ ወስኖ ከነሱ ጋር አምልጦ ወጣ።
ልክ በሮቹ ጋር ሊደርሱ ሲሉ ዴድፑልም ፊት ለፊታቸው ታይቶ ወልቨሪንም አሁን ዴድፑል የሆነውን ዌድን የቀድሞ ባልደረባውን ሲዋጋ ኬላ ሚውታንቶችን ነፃ ለማውጣት ሌላ መንገድ እንድትፈልግም ጠየቃት። ሰይፈኛው ዌድ በስትራይከር እየተመራ ነውና ምን እያደረገ እንደሆነም አያውቅም። መዋጋት ጀምረው ሎጋን ራሱን መልሶ የማዳን ችሎታው ከሱ የተሻለ መሆኑን ስለተረዳ በቀላሉ ሊያሸንፈው እንደማይችልም ወዲያውኑ አወቀ። በሌላኛው የግቢው ክፍል ሚውታንቶቹ በታጠቁ ጠባቂዎች እየታደኑ ሲሆን በተኩሱ ወቅት ኤማ አልማዝ ቆዳዋን እንደ ጋሻ ተጠቀመችበትና ስኮት እንዲያጠፋቸው እድል ሰጠችው። መንገዱ ክፍት ሲሆን ኬላ አብራቸው መሄድ እንደማትፈልግ ተናግራ ኤማ ሚውታንቶቹን ይዛ እንድትወጣ ስትጠይቃት ምንም እንኳን የእህቷን ዓላማ ባትረዳም ኤማ እንዳለችው ለማድረግ የወሰነች ሲሆን ኬላ በጥይት መመታቷንም አላወቀችም። ቡድኑ በላብራቶሪ ውስጥ መንገድ ሲጠፋቸው በድንገት ስኮት በጭንቅላቱ ውስጥ ወዴት መሄድ እንዳለባቸው የሚነግረው ድምፅ ሰማ። ወልቨሪን ያንን ጭራቅ ለማምለጥ ግንቡ ላይ ቢወጣም ነገር ግን ዴድፑል በሰከንድ ውስጥ ከጎኑ ታይቶ ፍጡሩ ሎጋንን በሰይፍ ወጋውና ሊያጠፋው ሲል ቪክተር ታይቶ ዴድፑልንም መጥቶት ሴበርቱዝ ወንድሙን እሱ ብቻ ሊያጠፋው እንደሚችል ተናግሮ ከወልቨሪን ጋር በመሆንም ዴድፑልን ተዋጉ። ጭራቁ ሁለቱንም በአንድ ጊዜ አጥቅቷቸው ቪክተር የያዘው ሲመስለው በሌላ በኩልም ታይቶ ስትራይከር የጨረር ብርሃኑን ሲያነቃቃ ዌድ ጠላቶቹን እያጠቃ ሎጋን ጥፍሮቹን ተጠቅሞ ጨረሩን ሲከላከል ቪክተር እሱን ለማጥፋት ቢሞክርም ሆኖም እቅዱ አልሰራምና ሚውታንቱ በጨረሩ ተመታ። ወንድሙ ሊገደል ሲል ሲያይ ወልቨሪን ወደ ዴድፑል ሮጦ አንገቱን ቆርጦት ቢሞትም እንኳ ዌድ አይኖቹ እንደተከፈቱ ቀርተው ጨረሮቹ ግንቡንም አወደሙት። እንደ መጨረሻ አማራጭ ስትራይከር ራሱ ሎጋንን ተከትሎት ለመሄድና በአዳማንቲየም ጥይት ጭንቅላቱ ላይ ለመተኮስም አሰበ። ሰውየው አንጎሉ ስለሚታደስ ይህ እሱን ለማጥፋት በቂ እንደማይሆንም ያውቃል። ሆኖም ትዝታው ይጠፋልና ወልቨሪንም ለበቀል አይመለስም። ግንቡ ሲፈርስ ቪክተርና ሎጋን መዝለልም ነበረባቸው። ሚውታንቱ መሬት ላይ ሲወድቅ በብዙ ቶን ኮንክሪት ሊደቅ መሆኑን ተረድቶ ነገር ግን ጋምቢት ታይቶ ግንቡን በበትሩ ማፈራርሶት ልክ በዚያ ጊዜ ሎጋን የካይላን ድምፅ ሰምቶ ልጁ ከደሴቱ ለመውጣትም እየሞከሩ ያሉትን ሚውታንቶች እንዲረዳቸው ጠየቀው። ባሏን ስታገኘው ሴትዮዋ እንደምትወደው ስትናገር ወልቨሪንም በጥይት መመታቷን ተረዳ። ከዚያም ኬላን በእቅፏ ይዞ ወደ ደህንነቱ የተጠበቀ ቦታ ሊወስዳት ሲያስብ ሆኖም ሎጋን ተኩስ በጀመረው በስትራይከር መምጣት ተገርሞ ሚውታንቱ እሱን ለማጥቃት ሲሮጥ ነገር ግን በአዳማንቲየም ጥይት ጭንቅላቱ ላይ ተመቶ ራሱን ሳተ። ስትራይከር ትዝታውን ማጣቱን ለማረጋገጥ አንድ ጊዜ ደግሞ ተኩሶ ከዚያም ወደ ሴትዮዋ ሄዶ ጠመንጃውን ወደ እሷ ሲያነጣጥር ሆኖም ሰውየው ከመተኮሱ በፊት ካይላ እግሮቹን መንካት ችላ ስትራይከር ጠመንጃውን ወደ ራሱ ፊት እንዲያነጣጥር አድርጋ ሴትዮዋ እንደሱ መሆን ስላልፈለገች ሰውየው የራሱን ሕይወት እንዲያጠፋ ከማድረግ ይልቅ እግሮቹ ደም እስኪፈሳቸው ድረስ እንዲራመድና ከዚያ በኋላ መራመዱን እንዲቀጥል አዘዘችው። በመጨረሻም ከግቢው መውጫ መንገድ ሲያገኙ የሚውታንቶቹ ቡድን ፕሮፌሰር ኤክስ ተቀብሏቸው ስኮት እንዲያመልጡ መንገድ ሲያሳያቸው የነበረው እሱ መሆኑንም አወቀ። ወጣቶቹ መዳናቸውን ሲያይ ጋምቢት ሎጋንን ፍለጋ ሄዶ እሱ ገና ነቅቶ ነበርና ምንም ማስታወስም አልቻለም። በአንገት ሐብሉ አማካኝነት ሚውታንቱ ስሙ ሎጋን መሆኑን አውቆ ጋምቢትን የት እንዳለ ሲጠይቀው በዚያ ቅጽበት ልጁ የሆነውን ነገር ተረድቶ ጓደኛው የት እንደሆነ ተናገረ። ብዙ አማራጭ ሳይኖረው ወልቨሪን እሱን ለመከተል ወስኖ ነገር ግን የኬላን አስክሬን ሲያይቆምና ምንም እንኳን አሁን ባያውቃትም በዛች ሴት ላይ የሚያውቀው ነገር እንዳለ ተሰማው። የፖሊስ ሳይረን ድምፅ ሲቃረብ ሲሰማ ሎጋን ጋምቢት እንዲሄድ አዞት የራሱን መንገድ እንደሚፈልግ ሲናገር እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ